ቴንክ ዩ ሌት ሆና ስለመጣች ረሳሁት። መሲ ብርጅስቶንም ነበረች። በአካል ከኛ ጋር ባይኖርም ሶልም ነበር በአካል ባይኖርም ኪያ ነበረ። የኪያ ወንድም ሙሌ አብሮን ነበረ። ስብሰባውን ስንጀምር የተደረገው ነገር ያው መሀከላችን አለመተማመን ስለተፈጠረ በሁለት ጎራ ተከፍለን ስለነበር ያለነው ሁላችንም ስልካችንን ለብቻ እንድናስቀምጥ ስልካችንን ሌላ ቦታ አስቀምጠን እንድናወራ ነበር የተደረገው። ይህንን ስነግራችሁ ራሴ በፍቃደኝነት ነው ወጥቼ የማወራው። እንደነሱ እዛ ጋር ነገሩ ተፈቶ እዛ ጋር አስታርቀው እዛ ጋር ጨርሰናል። ባይዘወይ በዚህ አጋጣሚ ስብሰባው የነበረው ባንተ ቤት ስለነበረ ታሜ አይም ሶሪ አቤት ላይ የተፈጠረን ነገር እዚህ ጋር መጥቼ ሳወራ ሊደበርክ የሚችል ከሆነ አይ ዶንት ኖ አይም ሶሪ። እኔ ግን የልቤ ሞልቶልኛልና ዛሬ አውጥቼ እናገራለሁ። እኔ አምጥቼ እዚህ ጋር ለማወራው ባይዘወይ ስፈልግ የፈለኩትን ሰው ስም እጠራለሁ። የፈለኩትን ለምን የአሜሪካ ገዢ አይሆንም። እኔ ስፈልግ የሚያስቆመኝ ሰው የለም። እንድታቆም ፈልገው ነገር እኔ ስፈልግና ልቤ ሲሞላልኝ እኔ ለሰው ክብር ልጨነቅ እንጂ እኔ ለሰው ክብር ልጨነቅ ቦታው አይመጠንም ልበል እንጂ እኔ የበለጠ ልጅ የፈለኩ ቃል እንደ ሁል ጊዜው የምድር ኃይል አያስቆመኝም። ማውራት ስፈልግ አወራለሁ። ዝም ስል በምክንያት ነበር ዝም ያልኩት። ዝም ስል እማነሳቸው ፖይንቶች ግለሰቡን አይወክልም ብዬ ስለማስብ እንጂ ማንንም ፈርቼ አይደለም ማላነሳው። ስፈልግ እኔ ድብና አድርጌ ያነሳለሁ። ማርክ ማይ ወርድ። ስፈልግ እኔ ስሜቴ ሲሆን ማንንም አልፈራም። ማንንም ወንድ መውለድ ብቻ አይደለም እኔን ያሳደገኝ ወንድ ነው። አስምሩበት በድጋሚ ወንድ ነው ያሳደገኝ። ስፈልግ ፊት ለፊት ነው የምናገረው። ማንም አያስቆመኝም። ማንም ምንም የሚያስቆመኝም ሰው የለም። አሁን ልነግራችሁ የምፈልገው ነገር ፖይንትሽ ምን ነበር? ፖይንትሽ ምን ነበር? ዛሬ እኔ ሚዲያ ላይ ህዝብ ፊት እኔን እንዳስመሳይ እንደ መርዝ እንደንትን አንቺው ታመጪው አንቺው ታሮጪው አንቺው ወሬውን ከዛ ታመጫለሽ። ለኔና ለሳራ አልሀበሻ ታወሪያለሽ። ከኔና ከሳራ አልሀበሻ ትወስጃለሽ። ሄደሽ ለታወሪያለሽ። አንቺው ስታባይን ከረምሽ። አንቺው መሀከላችን ስራችን ቁጭ ብለሽ አንቺው እኔ ላንቺ ጓደኛሽ ነበርኩ። አንቺ ግን ለኔ ጓደኛ ያልነበርሽ። ትላንትና 11 ሰው በተሰበሰበበት ፊት እኔን የበለጠ ልጅ እኔ የምዋረድ መስሎሽ ነበረ ያንን ፕሮግራም ያዘጋጀሽው። አንቺ ግን አንገትሽን ደፋሽበት። አንቺ ግን መሬት ላይ ተንደባለሽ አለቀሽበት። አንቺ አፈርሽበት። አንቺ አንገትሽን ደፋሽበት። እኔ ግን ተጨብጭቦልኝ ይቅርታ ተጠይቄ ጀግናነቴን አይሽ። ወንድ ሲያሳድግሽ እንደኔ ነው። ወንድ ሲያሳድግሽ ታሜ አሁንም አምሶ ሶሪ በቤትክ የተደረገ ነገር ስላወራው ግን ህዝብ እውነቱን ማወቅ ስላለበት ለህዝብ ነው የምናገረው። ትንሽ ነገር ሲፈጠር ሮጠሽ ሚዲያ ላይ ተወጪና እያነባሽ ተካድኩኝ ተበላው ከኋላ የተወጋው። አንቺ ግን እያንዳንዳችንን ከኋላም ከፊትም ስትወጊን ነበር ይኖርሽ። ስትወጊን ዊዝን ኦል ዚስ ግን እኔ ዛሬ ጠዋት አልተቀየምኩሽም። ራስሽን ጠብቂ አይዞሽ ብዬ እኔ ቴክስት አረኩልሽ። እኔ ለምን መኖርሽን እንጂ መጥፋትሽን ስለማልፈልግ እያንዳንዳችንን ከኋላችን ስትወጊን እያንዳንዳችንን ከኋላችን ስታስገቢልን ከኔና ከሳራ አልሀበሻ አፍ ትወስጃለሽ። ሄደሽ ለሙኒት ለሳራ ለፎዚ ታሜንና አልሀበሻን አባላሽ። ሁለቱም ሰዎች ስለማይነጋገሩ ቂም ተያይዘው ቁጭ አሉ። አመጣሽና ሳራ ዳጣንና እኔን አባላሽ። አመጣሽና ሙኒትና አልሀበሻን አባላሽ። አንቺው ራስሽ መብረቁ ስልክ ላይ ደውለሽ አንቺ ራስሽ ለምን እኔ እንድዋረድ የኔ ስም እንዲጠፋ ጸጥ ያልኩት ፖይንቷን መስመራን ፖይንቷን የመጨረሻውን ፖይንት እስካገኝ ነው ጸጥ ያልኩት። መናገር ማውራት ፈርቼ እንዳይመስልሽ።
እየሳኩኝ ህዝብ ፊት ወጥተሽ በልጅቷ በታሰረችው ልጅ አስጠቆርሽኝ ምናምን ብለሽ አልቅሰሽ ድራማ ሰራሽ። አልሀበሻ ስታገኝ አልሀበሻ ሬስቶራንት ስታገኘኝ ግን እኔ ላንቺ ደንግጫለሁ። ልንገርሽ እኔ ራሴ ደንግጫለሁ። ህዝብ ፊት ያንን ሁላ ድራማ ሰራሽ። ጓደኛዋን የካደች አስባልሽ ምን አልሽ? አልሀበሻ ስታገኘኝ ግን ተጠምጥመሽ እየሳምሽኝ ለኔ ብለሽ እንደሆነ አውቃለሁ። እህቴ ነሽ እወድሻለሁ ብለሽ አቀፈሽ ስመሽ አልተቀየምኩሽም። እኔ እወድሻለሁ ለኔ ብለሽ ነው። አረ ትወናውን ኪን የምትችይበት እኔ ምልሽ እኔ መሀል ድሬዳዋ ያውም ገንደ ቆሬ ተወልጄ እኮ ነው ያደግኩት። አንቺ እርድና የተማርሽበት ትምህርት ቤት እኔ ዳይሬክተር ነበርኩኝ። አንቺ እርድናን የተማርሽበት ትምህርት ቤት እኔ ዳይሬክተር ነበርኩኝ። አባላሽን እስኪ በቃሽ። አባላሽን አቧካሽን የዚህ ወደዚህ ጃጓር ጋር በቀን 24 ጊዜ የምትደውይው አንቺ ነሽ እኔ ነኝ። ምን ፈልገሽ ነበር ጃጓር ጋር እንደዛ የምትደውይው? መብረቁ ጋር ማን የደወለው? አንቺ። ከዛስ ሳሪ ዳጣን አስገባሻት ግሩፕ ላይ። መብረቁ ቁጭ ብለህ አዳምጥ። ቀጠልሽና ሙኒትን አስገባሻት። ከዛስ ሙኒት 100 ሺህ ብር እሰጥሃለሁ አለችው። የምታውቀው ነገር ካለ አፈንዳ አለችው። ወዲያው ያን ስልክ ዘጋሽና አልሀበሻ ጋር ደወልሽ። ሙኒት 100 ሺህ ብር እሰጥሃለሁ ብለዋለች ብለሽ የትኛው መቃብር ነው የምትገቢው አንቺ? አንቺ የትኛው መቃብር የእስላም ነው የክርስቲያን ነው የምትገቢው አንቺ? ይሄን ያህል ነበር የምትጠይ? ይሄን ያህል ነበር እኔን የምትጠይ? ይሄን ያህል ነበር ለኔ ጉድጓድ ስቆፍሪልኝ የነበረው? ይሄ ሁሉ ድራማ እኔ በቢዝነስ አልገናኛችሁ። እኔ ቢዝነስ የለኝ። እኔ የምሰራው ነገር የለ። እኔ በንግድ አልገናኛችሁ። በድለላ ህይወት አልገናኛችሁ። በእቃ መሸጥ አልገናኛችሁ። ከሁላችሁም የተለየ እርቄ ነው የምኖረው። ፕሮግራም ነው የሚያገናኘን። ፕሮግራም ምንድን ነበር በዚህ ልክ? ትናንት ግን አንቺ አፈርሽ። እኔ አላሳፍራችሁም ያልኳችሁ እኔ አላሳፈርኳችሁም። ያፈርሽው የተዋረድሽው ያለቀሽው ባፍንጫሽ የተደፋሽው እየየ ያልሽው ግን አንቺ ነሽ። ያ ሁላ ነገር አልበቃ ብሎሽ፣ ያ ሁላ ውርደት አልበቃ ብሎሽ አንድ ሰው ስልኬ ላይ እንዳትደውሉ። አንዳችሁ ስልኬ ላይ አንድ ሰው ስልኬ ላይ እንዳይደውል። እኔ ካቆምኩኝ ይሄ የምናገረው ነገር በዚህ አገር ህግ ካስጠየቀን አም ሬዲ ከፍዬም ለማውጣት ታስሬም ሀገሬ ለመግባት። አንዳችሁ ስልኬ ላይ ደውላችሁ ታይ አቁሚ፣ ኖ ዌይ። መናገር ያለብኝን እናገራለሁ። ድራማችሁን ታቆማላችሁ። እኔ ወንድ ብቻ አይደለም የወለደኝ ያሳደገኝም ወንድ ነው። አንቺው እዛ ያወራችሁት አምጥተሽ ለኛ ያወራ እኛ ከኛ ጋር ያወራሽውን ሄደሽ እዛ አንቺው አለማፈርሽ እዛ ጋር ያ ሁላ ሰው አጋልጦሽ እኮ አልበቃ ብሎሽ ሌላ ምስክር አለኝ ጥሯቸው ብለሽ ምስክር አስጠራሽ። የተጠሩት ምስክሮች አንቺው ላይ መስክረውብሽ ሄዱ። ወንዶቹ የተጠሩት ምስክሮች አንቺ ላይ መስክረውብሽ ሄዱ። አንቺው ላይ አረ የትኛው መቃብር ነው የምትገቢው አንቺ? የትኛው መቃብር ነው አንቺ የምትገቢው? እኔን ነበር ልታስበይ ይፈልግሽው። እኔን ነበር በህዝብ እንድጣላ ይፈልግሽው። ምንድነው የበደልኩሽ? በዛ ላይ በአይኔ አይቸው የማላቀው ዱባይ መጥቶ ያላገኘሁትን እኔ እኮ ባልሽ ዱባይ ሲመጣ ያላገኘሁት ካንቺ ጸበኛ ስለሆንኩ እኮ ነው። መጥቷል፣ አብረን አምሽተናል፣ አብረን ራበልተናል በይልኝ። ተገናኝተው አያውቁም እያሉኝ ነው ስትይ የጓደኝነት መስዋዕትነት። እኔ ደግሞ የመሲን ባል እኮ ምናምን ብዬ አወራሁኝ በይ ስላልሽኝ፣ አንቺ በይ ስላልሽኝ አይቼውም አግኝቼውም አላውቀው። እኔ ለጓደኛዬ እኮ መስዋዕትነት መክፈሌ ነው። እኔ ላንቺ መስዋዕትነት መክፈሌ ነበር። አይቼው ከማላውቀውን ሰውዬ በአደባባይ ያ ሁላ ሰው በተቀመጠበት ከባሌ እጠረጥርሽ ስለነበረ ነው አልሽ። በዚህ ልክ እኔ ላይ ጥላቻ ይነበርሽ። ትንሽ ነካስ ያረጉሽ እየወጣሽ አስመሳይ መርዝ ስትኝ ነበረው። መርዟ በአደባባይ ትላንትና አንቺ መሆንሽን ህዝብም አህዛብም አወቀ። ሌሽ ነው እኔ ሚዲያ ላይ የምደብቅልሽ? ሌሽ ነው የምደብቅልሽ? ለምን ነው የምደብቅልሽ? የሄድሽበት ርቀት 40 ጊዜ ጃጓር ጋር የምትደውይ አንቺ፣ 40 ጊዜ ከመብረቁ ጋር እየተደዋወልሽ የምታወሪው መተሽ የምትነግሪን አንቺ። ግን ስትነግሪን ሙኒት ደውላት ያለሽ
ሙኒት እንደዚህ ብላ ምንድነው ፖይንትሽ? አልገባኝም። ምድር ላይ የምታገኝን እንጀራ አብረን ቆርሰን የምንበላ እኔን የገባኝ ነገር ካልጠፋው አትጠይኝ። ቂም ያሽብኝ በሶሊያና ነው በክሬሙ ነው። ከዛም በፊት አትወጂኝም። ከዛም በፊት አትወጂኝም። አንቺ ነኝ የባሰ ደግሞ ቂም ያሹ በሶሊያና ክሬም በዛ ጥርስሽ ውስጥ ከተሽ ቀን ነበር የምትጠብቂልኝ። ቀን ነበር ለኔ የምትጠብቂልኝ። እኔ ግን ልንገርሽ ከምረግጠው ምድር በላይ እግዚአብሔርን አምናለሁ። ከናቴ መቀፍ በላይ እግዚአብሔርን አምናለሁ። እመኝኝ፣ የማምነው ደግሞ አሳልፎ አይሰጠኝም። እያንዳንዱን ነገር ከኛ ወደ እነሱ ከነሱ ወደኛ ስታደርጊ የከረምሽ አንቺ እኔ ለሄለን ሰው ስደቢልኝ ብዬ የሰጠኋት በሰውም ይሁን በእጅ አዙርም ስደቢልኝ እከሌን ብዬ የሰጠሁት 1 ብር ካለ እኔ ልጠይቅበት። እኔ ለሄለን እንዳትሰድበኝ አስቁሙልኝ ብዬ ለኔ ማለት ነው እኔ ጉቺ እንዳትሰድበኝ እሷ እንድታቆም ብዬ የከፈልኩት 1 ብር ካለ እኔ ልጠይቅበት። የጓደኝነት መስዋዕትነት ያብሮ መብላት መስዋዕትነት ግን የትም ቦታ ላይ ከፍላለሁ። ጋይስ ቃሌ ላይ ያስምሩ። እኔ እንዳልሰደብ ብዬ ለሄለን የከፈልኩት ካለ እኔ እከሌና ከሌን ትስደብልኝ ብዬ የሰጠሁት 1 ብር ካለ እኔ እናንተ ፊት ልቀጣ፣ እኔ እናንተ ፊት ይፈረድብኝ። የጓደኝነት መስዋዕትነት ግን ጥግ ድረስ መከፈል ነኝ። ልንገርሽ 1 ድርሃምን ቢሆን ዱባይ ምድር ላይ ሲቸግር ይቸግራል። ዛሬ ልንገርሽ ሲቸግር ይቸግራል። 1 ድርሃም ደርሼልሽ አቂ ይሆናል በገንዘብሽ ግን ደርሰሽልኝ አታቂ። ዛሬ ማስረገጫውን የምነግርሽ በገንዘቤ እኔ ደርሼልሽ አቂ። እኔ ደርሼልሽ አቂ። ካንቺ ግን በገንዘብ 1 ብር አላውቅም። ለልደቴ ባልሽ ወርቅ ቢልክልኝ በደንብ አዳምጡ። የኔ ሚዲያ ላይ ስለማይወራ የኔ ፊት ለፊት ህዝብ ፊት ስላልሆነ መድኃኒዓለምን እንኳን አልፈራሽ። ያንገቴን ወርቅ ወደድኩት። አልሀበሻ ቁጭ ብለን እራት እየበላን ያንገትሽ ወርቅ ያምራል ወደድኩት ስትይ ካንገቴ ላይ ፈትቼ ያደረኩኝ ነኝ። እኔ ላንቺ እኔ ካንገቴ ላይ ፈትቼ አድርጋለሁ። ግን ስክሪን ስራ አይደለም። ግን እኔ ስክሪን ስራ አላረኩልሽ። ዛሬ ሳወራው የዱባይ ጓደኝነት የጓደኛነት ገበና እንዳትሉ ችዬ የቻልሽውን ሁሉ ድራማ እኔ ላይ ሰርተሻል። የቻልሽውን ሁሉ ድራማ ሁላችንም ላይ ታሜንና ሳራ አልሀበሻን በዛ ደረጃ አንቺ ባመጣሽው ወሬ እንዲያያይዘሽ አከረምሻቸው። ካንገት በላይ አድርገሽ አመጣሽና ሳራ ዳጣና እኔ እንዲህ ብለውሻል፣ እንዲህ አርገውሻል፣ እንዲህ ብለውሻል ትያለሽ። እዛ ትሄጂና ደግሞ እንዲህ ብላችኋለች፣ እንዲህ አድርጋችኋለች። የትኛው መቃብር ነው የምትገቢ? እኔ አሁን ጥያቄ ነው። እውነት ትላንትና ትራሱ ተመችቶሽ ተኛሽ? እኔ ስንቱን ላውራው ዛሬ አይዊሽ ሁሉንም ዝርግፍ አድርጌ ባወራው ህዝብ ቢሰማው አለማፈርሽ። እኔ የጓደኝነታችሁን ሀቅ የበላሁት ካለ ጓደኝነታችንም እኮ በኔ ጋር ሊሚት አለው። ሳራ ዳጣ ወጣ ትናገር፣ ሙኒት ወተሽ ተናገሪ፣ ሰኒ ሁላችሁ እኔ ለእናንተ ጥብቅ ያልኩ ክሎዝ ፍሬንድ አይደለሁም። ለምን የማያስማማን ነገር ላይ እኔ ስለማልስማማ ከእናንተ ጋር ልክ ያልሆነ ነገር ላይ ልክ አይደላችሁም ብዬ ስለማፈጥባችሁ እናንተም ታውቃላችሁ። እኔና እናንተ በፕሮግራም በሆነ ነገር እንገናኛለን። ዴይ ባይ ዴይ ገስት ላይ የምትገሳሰጡ እናንተ፣ ዴይ ባይ ዴይ የሆነ ጉዳይ የሚያገናኛችሁ እናንተ። ቤቴን ከፈትኩ፣ ተጫወትኩ፣ ዘግቼ ወጣሁ፣ አለቀ። ሌላ ጥብቅ ያለ ጓደኝነት ይሄ ሌላ አብሬያችሁ የመግባት የመውጣታችሁን የመሄድ የመመለሳቸው የነሱን እንኳን አራራሽም እየመጣሽ እኮ ታወሪያለሽ። ከኛ ደግሞ ትለቅሚና እዛ ሄደሽ ታወሪያለሽ። የትኛው ጉድጓድ ነው የምትገቢው አንቺ?
የትኛው ጉድጓድ? ሙኒት ሼር አርጉላቸው፣ ሳራ ዳጣ ሼር አርጉላቸው ለሁሉ። እኔ ህዝብ ፊት የጓደኝነት ሀቅ የበላሁት ካለ ዛሬም ደግማችሁ እዚሁ ህዝብ ፊት ትናገራላችሁ። ሼር አድርጉላቸው ጋይስ ሁላችሁ። አንቺው መብረቁ ጋር ደውለሽ አንቺው ራስሽ ደውለሽ ሳራ ዳጣን አስገብተሽ ሙኒትን አስገብተሽ አውርታችሁ ከጨረሽ ወዲህ ሙኒት 100,000 ሰጣለሁ ብለዋለች። አንቺው አይደለሽ እንዴ ነገር ከዛና ከዚህ ለኛ መተሽ ሌላ ስትይ እዛ ሄደሽ ሌላ ስትይ ዛሬ ማጨራሽ ታመምኩኝ። ዛሬ ደግሞ የሰማሁት አሳመመኝ። እኔ እኮ ጠዋት እንኳን ጋይስ እግዚአብሔር ጠዋት ቴክስት አድርጌላታለሁ። እስቲ አላረገችልኝም ትበይ ጻፍኩላት። አልተቀየምኩሽም ራስሽን ጠብቂ አይዞሽ ብዬ እኔ ቴክስት አድርጌልሻለሁ። ይሄን ያህል ነበር ወይ የምትጠይኝ? ህዝብ እውነቱን ይወቅ። እኔን እንዲህ ነበር ወይ የምትጠይኝ? እየወጣሽ እያለቀሽ እንደ ፊልምሽን ድራማሽን ተካድኩ ተበላው እኔ ነጭ ብርጭቆ ነኝ ወተት ነኝ እያልሽ ድራማ ትሰሪያለሽ። እየወጣሽ ተካድኩኝ በዚህ ገባው በዚህ ወጣው። ሁላችንንም ግን የካድሽን አንቺ ነሽ። ሁላችንንም ግን በቂጣችን ያስቀመጥሽን አንቺ ነሽ። ወንዶቹ አልቀር ሰለሞን እስር ቤት ያለው እንኳን ሳይቀር በሌለበት የተካደ የፋሲካ ቀን ነው ስለ ሰለሞን ዲቴል ራስሽ በቤትሽ የነገርሽኝ አንቺ። ታስታውሳላችሁ? አልሀበሻ ቁጭ ብዬ ከወራት በፊት አይ ቲንክ 2 ወር ምናምን የሆነ ሰው እዚህ ሀገር ችግር ውስጥ ገብቷል አሉ። እሱ ቪዲዮ ያላችሁ ፖስቱ። ስም አልጠራም ብዬ ሳወራላችሁ እግዚአብሔር ቀላሉን ያርግልክ ብያልኩ ጊዜ ታስታውሳላችሁ? ካስታወሳችሁ ስም አልጠራም የሆነ ሰው እያወራው ጊዜ ያኔ አስታወሳችሁ ፍቅሮቼ? ስለ ሰለሞን ነበር ያወራሁት። በታሰረ በማግስቱ ሰው ነው ነገረኝ። እነሱ ከኔ ሁሌ ነው ሚስጥር የሚያሸሹት። በዛኑ ሰዓት አልሀበሻ ጋር ደውለሽ ምንድነው ያልሽው? ወታ ልታወራ ነው ከየት ሰምታ ነው? በዚህ ገብቶ ማን ነው ታስሯል ያላት? አለ ሰለሞን። እኔ ግን ከሰው ነው የሰማሁት። ከኔ ሚስጥር በጣም ነው ልታሸሽ የምትፈልጊው። እኔ ግን ካንቺ በላይ ሚስጥር ሰማለሁ። ለምስልሽ ሰዎች ሲነግሩኝ ያምኑኛል። ለኔ የነገሩት የትም እንደማይገኝ ካንቺ ያወሩት ግን አደባባይ ወጣ። ትናንትና 11 ሰው ባለበት 2 ሰው ጭማሪ ምስክር አለኝ ብለሽ የጠራሻቸው መስክረውብሽ እስኪሄዱ ድረስ አንቺው ላይ መስክረውብሽ እስኪሄዱ ድረስ አለማፈርሽ ጭራሽ ከባሌ ጠረጥርሽ ስለነበረ ነው አልሽኝ። ያ ሁላ ሰው በተቀመጠበት የታግኝቸው የታይቸው እንደማንኛውም ሰው ጊፍተሪ ነበር፣ ጊፍት ይሰጠኝ ነበር። አለቀ። አምግላድ ከሱ ጋር እንዳለሽ እንኳን እኔ የሰማሁት እኮ አመት አልፎ ከሰው ሰመቼ ከጠገብኩ በኋላ ነው። በሆነ አጋጣሚ ነገርሽ። በሆነ አጋጣሚ ምንድን ነው የበደልኩሽ? ምንድን ነው ያጠፋሁት? ህዝብ ይፍረድብኝ። ምንድን ነው? አንድ ድርሃምን ቢሆን እኮ ሲቸግር ይቸግራል። እኔ እኮ በገንዘቤ ላንቺ ደርሼ ልሻቃለሁ። አንድም ብር ይሁን አስገቢ ስትኝ ብን ብዬ የማስገባ እኮ እኔ ነኝ። እኔ የበለጠልች ከኔ ስትጣይ ቢቸግረኝ የሚደርሱልኝ ብለሽ እኔን አግልለሽ ትናገሪያለሽ። ከኔ ስትታረቂ እነሱን ታገያለሽ። አባላሽን አቧካሽን እስኪ በቃሽ። አቧካሽን እኔ ላውራ ብል እኔ መልሰሽ ሳራ ጋር ሄደሽ እንዲህ አረጋይስ የትኛውን አውርቼ የትኛውን ልተውላችሁ? የትኛውን አውርቼ የትኛውን ልተውላችሁ? የትኛውን አውርቼ የቱን እንደማወራ ሁላ ጨነቀኝ ጋይስ፣ ጨነቀኝ የቱን እንደማወራ። እውነት የትኛውን ላውራላችሁ? በመድኃኒዓለም የትኛውን ልንገራችሁ? እንዲህ ነበር የምትጠይኝ? የዚህን ያህል አንቺ እኮ እዛ ፕሮግራም ላይ እኔን ለማዋረድ ነበር የተዘጋጀሁት። እኔ ልታዋርጂ ነበር ፕሮግራምሽ። እዛ ፕሮግራም ላይ እኔና አልሀበሻ ልታዋርጂ ነበረ ዝግጁ ሆነሽ የመጣሽ። ወይኔ ላውራ እድል ሰጠኝ፣ እኔ ላውራ አንዴ፣ እኔ ላውራ። ስታወሪ አንቺ ተዋረድሽ፣ ስታወሪ አንቺ ተዋረድሽ። ምን ጉድ ነሽ? ምን ጉድ ነሽ? የትኛው መቃብርስ ነው የምትገቢው? እውነት የኔ ጓደኝነት ላንቺ ይሄ ነው?
አስመሳይ መርዝ እያልሽ ትሮጫለሽ። የሆነ ነገር ወጥቼ ከተናገርኩ ይሄ እኮ አብሮነታችን አንድ ያልሆነው ሙና እኮ ታውቃለች። ከናንተ ጋር በጭንቅላት አንግባባም። የቅርብ ጊዜውን ታሪክ ልንገርሽ፣ ያስመሳይነትሽን ጥግ ልንገርሽ። ታስታውሻለሽ አይደል? የዛሬ 8 ቀን አልሀበሻ ተሰብስባችሁ ያገኘኋችሁ ቀን ደስ የሚለው ሙና ታስታውሳለች። ምንድነው ይሄ ልጅ አውቀዋለሁ፣ የት ነው የማውቀው ስልሽ ቀስ ብለሽ በጆሮዬ በኋላ እነግርሻለሁ አልሽ። እነ ሙና ሲሄዱ ጠብቀሽ እንዲሆኑ ነው አልሽ። እኔ ደግሞ እንዴት እንዲህ ይሆናል? እኔ ጋይሶችዬ ችግር አለብኝ አይደል? እንዴት እኔ ደግሞ የእናንተ ከነሱ ጋር ግሩፕ አይደለሁኝማ። ሙና ማን ስለሆነች እንደለመድኩት እግዚአብሔር ያሳያችሁ። ሙና ማን ስለሆነች እኔ ደግሞ እንደተመራሁት እንደተነገረኝ ወንድ እስኪ እኔ ሚዲያ ላይ ይሄን ጉዳይ ያወጣዋለሁ ብዬ ጅልናቴ ነው። ለካ ማኖ ስታስነካኝ ነው። እስኪ ወንድ ኤመራት ላይ ህግ ባለበት እንተያያለን ብዬ እኔ ደግሞ ዝትላቸዋለሁ። ፎዚ እሺ ጉቺ ስለማታውቅ ነው አሁን መታ ነው አሁን የነገርሻት። አንቺ አብረሽን ቁጭ ብለሽ የነበርሽው ሴትዮ አንቺ ሁሉን ነገር እያወቅሽ በዚህ ልክ አሁን ጉቺ ማሳበድ እንደገና እኔ ደግሞ ይሄ እንደ አውሬ ፎዚ ላይ አንቺ ማብረሽ ጓደኛ ስለሆንሽ እንትን ልትይ ነው ለጓደኞች። እኔ ከእውነት ጋር ነው የምቆመው። የኔን ጅንነት ብቻ እንዴት እንደተበላው ጋይስ እራሷ ወስዳ ውጪ ነግራኝ እራሷ እንዲያደርገውት ነው ልጁን ብለሽ ነግረሽኝ አታውቂውም እንዴ እንትና ቤት ገብቷል እኮ ብለሽኝ ራስሽ። እኔ አላውቅም፣ ማውቀው ነገር የለም። እነሱም ያውቃሉ እንደማላውቅ። እንዴት ብዬ እኔ አገር እያዝ ብዬ ጋይስ እዛ አስፋልት ላይ ሙና ማን ስለሆነች ነው ትካሰሳለች፣ ምን ታመጣለች እያልኩኝ ከዛስ ቻው ተባብለን ፎዚ መኪናዋን አስነስታ ሲሄዱ አብረው ድውል አድርጋ ወይዘሮ ጉቺ ልጁን ሚዲያ ላይ ያቀርበዋለሁ ብላለች። ሙና ምን ስለሆነች ነው ብላ አብዳ ነገር እንትን ብላ የትኛው ጉድጓድ ነው የምትገቢው? እኔ ያልገባኝ ነገር ስንት ዓመትስ ልትኖሪ ነው? እኔ ከናንተ የማያስማማኝ እኮ እናንተ ያላችሁ አመለካከት አንድ ነው። እኔ ከናንተ የወጣ አመለካከት ነው ያለኝ። አይሆንም ስለ አይሆንም ነው በቃ። ማንንም እኔን ወደፊት አይመራኝም፣ አልመራም በማንም። ያንቺ ደግሞ ጉድሽ በዛ። አባላሽን እንጂ የትላንትናው ቀን ደስ ብሎሽ ነበር አይደል? እኔ የበለጠ ልጅ እንኳን ከአፌ የሚወጣው ምረግጠው ምድር መርጣለሁ። ጀግና ነኝ ስልሽ በምክንያት አይስዌር። ወንድ ነው ያሳደገኝ ስልሽ በምክንያት ነው። ወንድ ነው ያሳደገኝ። ባላመንኩበት ነገር ወይ ፍንክች የናቴ ልጅ ለምን አይመጣም? የናቴ ልጅ ደርሶ የሆነ ቦታ ሰሞኑ ቱር ስትያይሽ ነበር። ስም አልጠራም። የሆነ ሰው ደጋፊ መስለሽ አይስዌር ቱር ስትያይሽ ነበር እኔና አንቺ ስንደባበር። አንቺ ግን እኮ ለልደት እንኳን ለግለሰቡ ልደት እንኳን አልመጣሽም። ምክንያቱም ደግሞ እኔና አንቺ እናውቀዋለን ምን እንዳልሽ። እኔ በዚህ ልክ ጨዋ ነኝ፣ በዚህ ልክ እንዲህ ነው እንኳን ብዬ አላወራም። በዚህ ልክ ጨዋ ነኝ። ለምን አልመጣችም እንኳን ሲባል ምክንያት ነው የፈጠርኩልሽ። እንደ ጓደኛ ምክንያት ነው የፈጠርኩልሽ። ለምንድን ነው የጠላሽኝ? እኔ ያልገባኝ ነገር እኔም ብቻ ሳይሆን ለምንድን ነው የጠላሽኝ? ማለት እንዲህ እንድንባላ ለምን ፈለግሽ? እዚህ ያለ ነው እንዲህ እንድንናከስ ለምን ፈለግሽ? ምንድነው ፖይንትሽ? ምን ታገኛለሽ? ተባልተን ተናክሰን መጨረሻ ምንድን ነበር አሁን የጠበቅሽው? እኔ ነኝ እነሱ ናቸው? ከማናች? ከሳራ ላበሻ ነው። ሳራ ላበሻ ቲክቶኳን ዘግታ ወጣለች። በቃ አለቀ። ከዚህ ወዲህ ቲክቶክ ላይ የምትጠሪያትም የምትጠሯትም ሰው የለም። በዚህ ልክ ያንቺ እኮ የ4 ዓመት የ5 ዓመት ቂም ድሮ በፖለቲካ የተነካከሽውን እንዳረሳሽ ሳቅ ነው። ያኔ ነው እኔ አንቺ የበቃሽን የዛን ቀን ነው። የፖለቲካ ዘመን ቁርሾሽ ልብሽ ውስጥ ቀርቶ
ዛሬ ደርሶ ከኔ ስትጣይ ወዳጅ መሰልሽ? ክፉም አልተናገርኩም ምንምም አላልኩሽ። ግን ለምን የኔን ህዝብ እንዲጠላይ ለምን ፈለግሽ? ትወጫለሽ አስመሳይ እንደዚህ ተደረገ። ትላንት ግን ማን ነበር አስመሳዩ? ጋይስ ሼር አድርጉልኝ፣ ለሙኒትም ለሳሪም እንደው ለሁሉም ሼር አድርጉልኝ። እዚች ጋር መተው ህዝብ ፊት እኔ ጓደኝነት ሀቅ ካለብኝ ያሳፈርኳቸው ያስቀየምኳቸው ያማኋቸው የተናገርኩት ነገር ካለ እናንተ ፊት እኔ ሀቄ መውጣት አለበት። ታሜ ቤት ብቻ አይደለም ሀቄ የሚወጣ። እኔ ትርፌ ይሄ ህዝብ ነው። እምትሰሙ ከሆነ ቁጭ ብላችሁ እኔ ትርፌ ሚዲያና ህዝቤ ነው። ታሜ ቤት ብቻ የኔ ሀቅ አይወጣም። ታሜ ቤት ብቻ የሳራ ለሀበሻ ሀቅ አይወጣም። ታሜ ቤት ብቻ የሙኒት ሀቅ አይወጣም። የሳሪ ዳጣ ሀቅ አይወጣም። ሳራ እኔ ታምም ያለው ጋይስ ባወራው አያልቅ። ባወራው የማያልቅ ጉድ ነው። በቃ ብታወሩት እኔ ስንቱን ነው የማወራላችሁ ጋይስ፣ ስንቱን ነው የማወራላችሁ። ይሄ ራሱን ግራ ገባኝ እኮ ስንቱን እንደሚወራ ስንቱን ነው የማወራው። ግራ ገባኝ እኮ የትኛውን አውርቼ የትኛውን ልቶ እንዴ። በዚህ ልክ ጣልተሽን ነበር እንዴ አብራሽን የነበርሽው? በዚህ ልክ ነበር እንዴ ቀን የምትጠብቂልን? አንቺ ነን ቀን የምትጠብቅልኝ ትያለሽ። ቀን ስትጠብቂልኝ የኖርሽማ አንቺ ነበርሽ ቀን ስትጠብቂልኝ የኖርሽ። ቀን ስትጠብቂ ምን ቀን ነው ማጠቃት? እንዴት ነው አንገቷን ማስደፋት? እንዴት ነው እንዲህ ማደርገው? አንቺው መብረቁ ጋር ደውለሽ እግዚአብሔር ያሳያችሁ ጋይስ። እራሷ መብረቁ ጋር ደዋይ እራሷ ጃጓር ጋር በቀን 24 ነው የምትደውለው። ጃጓር ተጠርቶ መጠየቅ ይችላል። መብረቁ ጋር እራሷ ደውላ ግሩፕ ላይ ልጆቹን አስገብታ አውርተው ሲጨርሱ መታ ደግሞ ለኛ እዛ ያወሩትን ለኛ ትነግረናለች። ምንድን ነበር ፖይንትሽ? ይሄንን ሁላ ድብልቅልቅ ስታደርጊ ፖይንትሽ ምን ነበር ነው የኔ ጥያቄ። ምንድን ነበር የፈለግሽው? እኔን በሚዲያ በህዝብ ልታስጠይ? እኔ እኮ ከግለሰቦች እኮ ነው የተጣላሁት። ጸብም አይደለም በቃ ጸጥ ነው ያልኩት እኮ። ምንም መነጋገርም ማለት ምንም አልፈለኩም። በቃ ሁሉም ነገር ጊዜ ይፈታዋል። ሁሉም ነገር። አንቺ ግን ሁሉም ጋር አስመስል